ከዛ የያዝከውን ስልክ ወደ ስክሪን አምጥተህ እንደዚህ ያዝ። አቡፋኖ ደውልበት። አሁን ስልኩን ወደዚህ ስክሪኑ ወደዚህ ያዞሮ አቡፋኖ ደውል የልጅቷ ስልክ ላይ። በነገራችን ላይ ጥሪው የከሻፍ ጥሪ ነው። እስካሁን የሰማነው ነው እኮ የያዘችው ስልክ ከሻፍ ነው እኮ ዝላሁን الرقم الذي طلبته አሁን የሚደውለው በሜሴንጀር ይሄ ሜሴንጀር ነው። ይሄ በሜሴንጀር ካላመላችሁ ተመልከቱ። ዝም ነው የሚጠራው ኤፍቢኤ ማለት ነው እንዴ? ይሄው ስልኩ አሁን ሚዲያ ላይ ጠርቷል። አንተ ስትደውል እዚህ ጋር ሲጠራ አሁን እኮ ድዝ ብሎ እኮ ነው ወንድሜ። ሜሴንጀር ኤፍቢኤ በሁለቱም ነው። እዚህም ሲጠራ እዚህም ይጠራል። ምንድነው? እስቲ ደውል ድገመው። ይሄው ደውል። ከሻፍ ስልክ የለህም? የለኝም። ምን ሌላ ስልከው ቀደም እኮ ከሻፍ ጥሪ ነበር የሰማነው አንተ ጋር። ይኸው ላሰማህ። አንደኛው ሰው ላይ ደውሉ ብዬ ላሰማህ። በሜሴንጀር ሲደውሉ ሁለቱም ስልክ ላይ ለመጥራት በጣም ከባድ ነው። እውነት በጣም ከባድ ነው። ስልኩ ስለሰራ ደግሞ ጭራሽ እሱን ተጠያቂ እያደረጉት ነው። የእውነት አንዳንድ ጊዜ ግን በጣም ያሳዝናል። እኔ ያሳዘነኝ የገጠር ልጅ ለሁሉም መልስ መስጠት አለብህ፣ መብትህ ነው፣ ሀቅ ካለ ሁሉም የመጣው ሰው ሲጠይቅህ መመለስ አለብህ እያሉ የእውነት በጣም ያሳዝናል። አሁን የገጠሬው ልጅ ጠይብ ዝም ብላችሁ አለንትን አሳሰራችሁት ተያዘ ይባል የአንድን ህይወት እንትን ለማለት የአንዱን ህይወት እንትን ማለቱ ጥሩ አይደለም። ትክክለኛ ባልሆነ መረጃ ላይ ይህን ያህል እንትን ማለት አስፈላጊ አይደለም። ትክክለኛ ከሆነ ሁሉም ነው ይቀጣ የሚባለው፣ ግን የሚቀጣበት እንትን ማለት ሳይሆን በሚቀጣው መልኩ ይቀጣል። ስህተቱ ደግሞ ቪዲዮ ለምን ቀርጸህ ላክ ነው እንጂ አብሮ መሄዳቸው ከዛ ላይ በቃ እናንተ ሄዱ እኛ እሷ እናመጣለን ብለው ሲሏቸው አልፎ መሄዱ ይሄ የራሱ ነው። ጉልበት የሌለው ሰው ተለማምጦ ነው የሚያልፈው። የእናቱን ልጅም ጥሎ ሊሄድ ይችላል፣ አይታወቅም። ግን የእውነት በጣም ከባድ ነው። ሁሉም እኮ ስደት ላይ ያለ ከኢትዮጵያ ጦርነት ሊያመልጥ ነው አይደለ? ወጣቱ ሁላ በበረሃ በባህር እየመጣ የሚበላ ያለ ከዛው ላይ መጋፈጥ ጠፍቶታል። እህቱ ወንድሙን ገብሮ እኮ ነው የሚወጣ። ይሄ ደግሞ ያው ነው፣ ከእንደዛ አይነት አይተናነስምና ልጁን በሰነ ስርዓት ጥፋት ካለው በጥፋቱ እንዲቀጣ ማድረግ እንጂ ሁላችሁም እየገባችሁ ባታስጨንቁት ጥሩ ነው፣ እንደኔ ማለት ነው። በጣም ነው እንትን የሚለው ሁሉም በተለይ ቀጥልበት እየሳቀ ነው እንትን የሚለው ከእንትን ላይ ሳቅ እንትን ማለት አስፈላጊ አይደለም። እኔ አቆማለሁ። እኔ ማን መስሎ አይደለም። ኖ ፌር መሆን አለብን። እኔ ልጄን አሳድጋለሁ። በጠላት ተከብቤ ነው ያለሁት እኔ። ፍንጭው ናቸው። በጣም አሪፍ ነው። በጣም ለልጄ አላንስም። ወንድሜን አመጣለሁ፣ እሰራለሁ እዚሁ። ለልጄ አላንስም። አሁን ቦልካታለሁ። አሁን ከህይወቴ ይውጣልኝ። እንዳንተ አይነት ሰው አልፈልግም። ከህይወቴ ይውጣልኝ። ይህን ሰሞን ሰው አብዷል ማለት ነው። ለሀና ማገዝ ነው ወይስ ሀናን አገዝ ነው ብሎ ሌሎችን ሰዎች መጣን ነው። አንድ ሰው አሁን መንገድ ላይ አብራችሁ አትሄዱ ማለት ነው። አብዛኛውን ጊዜ ይህን ሰሞን የሚካሄድ ያለው ነገር የሀና መኖር ደስ ቢለንም ግን አንዱን ጥሎ አንዱን ማንሳት አያስፈልግም። ሁሉንም በማይጎዳ መልኩ አብሮ የተራመደ ሁላ ወንጀለኛ ነህ ተብሎ እንትን ማለት የለውም። አህያውን ትቶ ዳውላውን የሚሉት ነገር ደረሰ ማለት ነው። የወሰዱት እንትን ያሉት እንትን ብለው አብራችሁ የሄዳችሁ ሰዎች ተጠያቂ ናችሁ ብለው እንግዲህ ቁም ስቅሩን የሚያሳዩት ያለ ማን ነው? ገጠሬው ነው ምናምን የሚባለው ልጅ 9 ጊዜ እያመጡ ምናምን እንትን ይሉታል። ረዋን ደግሞ እዚህ ላይ የእውነት በጣም አንዳንድ ጊዜ አወቅሽ ሲሏት የቄስ ምሽ ታወቅሽ ሲሏት መጽሐፍ አጠበሽ ይላል። ብዙ ጊዜ እኔ በጣም ነው መከታተላት እና በባሏ ጉዳይ እኔ ድህነቱን አውቄ ነው እንትን ያልኩኝ
የትዳር አጋሬ ነው። የእሱን ያህል ፍቅር የሚሰጠ የሚያከብረ የለም። ድህነቱን አውቄን የተቀበልኩት። አንቺ ሀብታም ነሽ ማለት ነው፣ ገንዘብ አለሽ እንትን የሚል 9 ጊዜ አንዳንድ ጊዜ የዛን ስሜት እነሱ ሰደው ይብለሽ እኮ አንቺም እየተሳደብሽ ነው ያለ ድሃ ንጹህ ድሃ ምንም አይደለም። አንቺ ሁሉ ጊዜ እዚህ እየተነፋረቅሽ የሆነ ነገር ሲሆን ለኢትዮጵያ ሕዝብ የሆነ ነገር ነው ለኢትዮጵያ ሕዝብ ማለት የለብሽም። ራስሽን ችለሽ ፕራይቬት የሚሆን አለ፣ ውጭ የሚወጣ ነገር አለ። በሰው ነገር ደግሞ ትዳር ውስጥ ገብቶ ፍች በሴት እጅ ብትሆን ይባላልና አንቺን አየው ቀጥልበት። ከእንግዲህ በኋላ የኔ አይደለህም። ምንድን ነው ሰው ሀሳቡን መናገር አይችልም? ከትዳር መሀል ምን አስገባው ይሄን? አንቺም እኮ የምትይው እንትን እያልሽ ነው። ግን ወላሂ አንዳንድ ጊዜ በጣም እንትን ይላል። አልሆነ ቦታ ላይ መገኘት አስፈላጊ አይደለም ማለት ነው። በተለይ ደግሞ በትዳራችሁ ጉዳይ ሌላን ነገር አጀንዳ አድርጋችሁ ወደ ትዳር ውስጥ ገብቶ መጨቃጨቂያ መሆን አያስፈልግም። ይሄ ጥሩ አይደለም። ማስፈራሪያው ለምንድን ነው ነው? ረዋን ወንድ ልጅ ገንዘብ ይዞ ሴትን ሲያመጣ ነው የሚያምርበት ሲጀመር ማለት ነው። እና አንቺ ደግሞ በገንዘቦችሽ በያዝሽው ስራ በጣም እየተማመንሽ ነው ያለው። ብዙ ጊዜ ሳይሽ ሰው እየሰደባት ነው፣ ኮሜንት እንትን እያሏት ነው እያልኩ ነበር። ግን የልብሽን እኔ ድሃ ነው እብድ ነው አውቀዋለሁ፣ ድሃ መሆኑን አውቄን የተቀበልኩት እንደዚህ ምናምን። ስንወለድ እኮ ንጹህ ሆነን ነው የምንወለድ። ልብስ የሚገዛልን ከተወለድን በኋላ ነው። ለምንድን ነው ማጣት ማግኘት ደግሞ ያለ ነው። አሁን ይኖርሻል አንቺ ባለሽ በሱቅሽ እንደዚህ 9 ጊዜ ድሃ ነው ድህነቱን አውቄ ነው ምናምን። ሁለተኛ ደግሞ ነገ ምን እንደሚኮን አይታወቅም። እና ረዋን ወደ ራስሽ ተመልሰሽ ትዳርሽን ብትመሪ ይሻልሻል እንጂ ዝም ብሎ በሚመጣው ኮሜንቶች እየተነሳሽ በስሜት ለሀና ምንም አታደርጉላትም። ከመለፍለፍ ውጭ ከማውራት ውጭ ምንም መፍትሄ የተገኘ የለም። ይኸው 9 ቀን 10 ቀን ሆኗል። አንቺም ወጣሽ ያንም ወጣሽ። የላካት ደላላ ተቀምጦ አብሮ የሄደ መንገደኛ ይቀጣ ብለሽ አንቺም ፈርደሽ እህቴ ብሎ ቅፍ አድርጎ መንገድ ላይ ስትሆኝ እኮ እህቴ ብሎ ቅፍ ማድረግ የለም። በኩርኩም እየተመታሽ ነው የምታልፊ። ያላያችሁትም መሰል የበረሃ መንገድ እንዴ! ምን ነው ያነ ትክክለኛውን ሳያውቅ ለምን ፖስት አደረገ እንዳይባል በእሱም እንዳትፈርዱ። ፖስት በቃ አንተ ነህ አብረህ የመጣ ታዋቂ ነህ ቲክቶከር ነህ ሞታለሽ በልተባለ ሞታለሽ አለ። ሌላ ምን ነገር አለው? ይህን ልጅ እያመጣችሁ ማሰቃየት ምን ያደርጋል? እሱን ብቻ አይደለም ጅዳ ያሉት እንደዚህ ልብስ ምናምን ቢሸጡትን ማታ ገብተው እነ ጆከር ሲጠይቁ ነበር። ስብሓንላህ አብሮ የበላ ሰው አብሮ የጠጣ ሰው አብሮ ይጠየቅ ነው የሚባለው። መንገዱ የሌለበትን መንገደኛ ሰው አብሮ እየሄደ ቢሆን ሀፊቷ ላይ ነጥሎ እንትን ሲሉ ሽርጡን ተሸፈነ ምን ያደርግ? ምንድን ነው ማድረግ ያለባችሁ እናንተ? ከዛ ቦታ ብትሆኑ አንድ ሰው ሆናችሁ እንግዲህ ከበረሃ ላይ ሌላውን መጋፈጥ አትችሉም አይደለ? ተው እንጂ ስንታችን አሁን ሀገራችን መቀመጥ አቅቷችን ነው ሾልካችሁ በየቦታው የመጣችሁ። ሀዛው ፊት ለፊት መጋፈጥ ለምን አትገፍጣችሁም? እንግዲህ ሰይድ ወረባቦ ደግሞ መጀመሪያ አመጣጥህ ሀና ሊታገዝ ቢሆንም አሁን ግን የራስህን ቂም እየመረጥክ ሰዎችን ለመወጣት በየሚዲያው መጥራት አያስፈልግም። ለራስ ሳይሆን ለቤተሰቦች የምትሰብ ልክ አንተ እንደምትፎክረው ሌላም ሊኖር ይችላል። እንደዚህ አይነት ነገር ጥሩ አይደለም። ነገ ከሰው ጋር የሚያኗኖር ሀናንም በማይጎዳ ነገር ሌሎችንም በማይጎዳ ነገር እች ልጅ እንዴት ነው የምትወጣው ተብሎ ማሰብ አለ እንጂ ሂዱ የከሌን አካውንት አዘጉት። እሷ አብራ ስትጠጣ ነበረች ጅዳ አብረው ሲበሉ ነበር ያውቃሉ እንዴ። አሁን ደላላ ጎረቤትን የልሁን በጉርብትና ሌላ ደላላነት ሌላ ምን አገናኘው ይሄ? እንዲያው ቢሆን ማለት ነው። ተው እንጂ ስራው ሌላ ነው፣ ጉርብትና ሌላ ነው፣ ጓደኝነት ሌላ ነው፣ ስራ ሌላ ነው። ከዛ ጋር ምን ያገናኘዋል? የእውነት አንዳንድ ጊዜ ስትፈርዱ እንትን ሚዛናዊ ብትሆኑ ጥሩ ነው። አሁን እኔ ስመጣ በእንትን ሶማሌው ብዙ ሀገሮች አብረን ቋንቋ ማናውቅ አንድ መኪና አብረን ተዝግተን ነው እንትን ያለ። በእግራችን ስንሄድም እንደዛ። እንግዲህ እነሱ ሰዎችን የሆነ ነገር ቢሆን እነሱ ነው የሚጠየቁት ማለት ነው። መንገደኛ ነን፣ አብረን መንገድ ነው ያጋጠመው። ሁላችንም ያንን ስደት ልንጓዝ ነው የተገናኘ ነው። ለምንድን ነው እንደዛ የምታደርጉት? አንዳንድ ጊዜ ለነገሩ ሀገራችን ያለ ነገር ነው። አንድ ሰው ከገደለ
ያን እነዛ ቦታቸውን ይዘው ነው መቼም ያንን ነገር የሚያደርጉ። አንድ ቀን እንዴት ዋልክ ያላለው ቤተሰብ ይቀጣል አብሮ። አንድ ቀን እና ምሳ ብላ ከሚደግሰው ድግስ እንኳን ጠርቶት የማያውቀው ቤተሰብ ያነ ተጠቂ ይሆናል። እንደዛ ነው። አሁን ደግሞ እንደዛ ነው የምታደርጉ ያለ የገጠር ልጅ የሚባለውን እያመጣችሁ በየሚዲያው እንትን ከማለት ተረጋግታችሁ በውስጥ ፕራይቬት አድርጋችሁ የሚፈልገውን ነገር የማትፈልጉ ጭራሽ ትናንትና ደግሞ ጎግል ሲጠይቁ አየሁኝ ማለት ነው። የት አካባቢ ነው ሀና የጠፋሽ እያሉ ጎግል እንዲያው ላይ ሞኝ አይሞት እንዲያጫወት ይላል የሀገራችን ሰውና አንዳንድ ጊዜ ቀልድ እየቀለዳችሁ ይመስላል፣ እውነት አይመስልም። አንዳንድ ጊዜ ደግሞ እውነትም አዝነው ነው ሲባል ደግሞ ሀናን እናወጣለን ሲባል ሌሎችን ሰዎች መጉዳት የለባችሁም። ሁሉንም በማይጎዳ መጥፎ ነገር በዛን ጊዜ በፍርሃት ባሉት ሰዎች በሽፍታ ፍርሃት ባደረጉት ነገር እንኳን ቢሆን እናንተ ያንን ነገር አስተካክላችሁ ማለፍ እንጂ ጭራሽ እያጋነናችሁ እያመጣችሁ እንትን ማለት ጥሩ አይደለም። እና አብሮ ጅዳ ያለ ሰው ሁላ አብሮ ጎረቤት የሆነ አብሮ ግብዣ ላይ እየታየው ፎቶ ላይ እየታየ እንኳን መንገደኛ ፎቶ አብሮ የተነሳ ሰው ተጠያቂ እያደረጋችሁ ሚዲያ ላይ እያመጣችሁ እየጎተታችሁ እንትን ስትሉ በጣም ገረመኝ ማለት ነው። እና ወደ ራሳችሁ ተመለሱ። እነ ሰይድ ወረባቦ ሁላችሁም ወደ ራሳችሁ ተመልሳችሁ ተረጋጉ ማለት ነው። በተለይ ረዋን ስራሽን ዝም ብለሽ ብትሰሪ ይሻልሻል። እንደ ማዘን እንደ ሀዘን እንደ እህት ሁላችንም አሳዝናልናለሽ። ሞታ ሲባል ማዝና አለሽ ሲባልም ሁለት ሀዘን ሆነብን አለሽ የለሽም የሚባለውና ይህን ሰሞን ግን እንደ ቀልድ ነው የሆነና ከትዳር ውስጥ የሚያገባ ነገር የለም። የሀና ጉዳይ በትዳርሽ ውስጥ ምንም አይመለከተውም። ማዘን ካለብሽ የሀሳብ መለያየት ካለ መለያየት አለ፣ መከራከር አለ። ምንጊዜስ ሀገራችን ተበላሽቶ ባልሆነው አጀንዳ ባልና ምሽት ልጅና አባት ስለገባ በሱ ተነታረኩ። ግን ሌላ ነገር እንትን ማለት አስፈላጊ አይደለም። ስትመጭ ሳይሽ እያለቃቀሽ የምትይው ድሃ መሆኑን አውቃለሁ፣ ኡስማንን እብድ መሆኑን አውቃለሁ። ለእኔ ግን ጥሩ ነው፣ መልካም ሰው ነው። እንደዚህ ነው። አሁን ደግሞ ቀጥልበት። ከእንግዲህ በኋላ የኢትዮጵያ ሕዝብ እያየህ ነው። የፈለገ አድርጉት፣ የፈለገው ታሰቃዩትን አይመለከተኝም። ወንድሜን አምጥቼ ለልጅ አላንስም አሳድጋለሁ። እኔ ራሴን ችዬ እኮ አሳድጋለሁ አላልሽም? ወንድሜን አምጥቼ ነው ያልሽው። ለምንድን ነው እንደዛ ማለት ያስፈለገው? ለዚህ ልጅ ለምን እሱን ትጠይቁታላችሁ? መንገደኛ አብሮ ይጠየቃል ወይም ብሎ በጠየቀ ነው አንቺ በቃ ፍትህ እንትን እውነት ጎን ነኝ። እውነት መሆኑን እንግዲህ ሲመጣ ነው የምናረጋግጠው። ልጁ እንደ ስህተት ተሳስቻለሁ ብሎ ይቅርታ ጠይቋል። የተሳሳተው ደግሞ ሞታለሽ ብሎ ቪዲዮ በመልቀቁ ነው። ሞታለሽ ሁላችሁ ስትነገሩ እኛም እኮ ተቀብለናል። ሞተች ሲሉ ለምን ምናምን ብሎ ያለ የለም በሰዓቱ። አሁን ሌላ ምንጭ ሲመጣ ደግሞ እንደዚህ እንትን ከማለት መረጋጋቱ አሪፍ ነው ማለት ነው። ረዋን ጥሩ ስራ እየሰራሽ አይደለም። ስራሽን ተረጋግተሽ ስሪ። ስሜተኛ ትሆኝ እርጉዝ ነሽ መሰለኝ። ተረጋጊ፣ ወደ ራስሽ ተመለሽ። ባልሆነው በሆነው ደግሞ የኢትዮጵያ ሕዝብ ይፍረደ። የኢትዮጵያ እንትን ይበላይ አይልም። የኢትዮጵያ ሕዝብ ስትወድቂ አብሮ ነው የሚረግጥሽ። ሊያነሳሽ ሲፈልግ ደግሞ አብሮ ደግሞ ሆ ብሎ ደግሞ አግዞ ያነሳሻል። ስትወድቂ ከባድ ነው ማለት ነው። ሳይወድቁ እንትን ማለት ይሻላል። በዚህ አጋጣሚ ኡስማንም ወደ ራስ ተመለስ። ከሷ ፊት የማይወራውን አውራ እንግዲህ ጸባዩን ወቅ 9 ጊዜ ማስጠንቀቅ አይደለም። ጠላቴ ብዙ ነው፣ እንትኔ ብዙ ነው፣ አያስፈልግም። ይሄ ሁሉ ዝምታም መንገደለው። እናሸንፋለን እኮ ዝም ብለን እየሰራን ዝም ብሎ ለኮሜንት ለጻፈው ሁላ እየወጣሽ እየመለሽ ስሜተኛ ባትሆኝ ነው የሚገርመኝ ነበር። መረጋጋት የሚባል የለሽም እንዴ? በጣም ነው የሚገርመው የእውነት። እኔ ለማለፍ ሞክሬ ነበር። ረዋን ወደ ራስሽ ተመልሰሽ ስራሽን ስሪ። ከአንቺና ከኡስማን ጋር የሚያገናኝ ነገር የለውም የሀና ጉዳይ። እንደ ሀሳብ ያንቺ ሀሳብሽን ታግዥ እንትን ትያለሽ። ያን ገጠሬው ጥፋተኛ ነው ብለሽ ይሆናል። እሱ ደግሞ ባየው መንገድ ደግሞ አይ እሱ ጥፋት የለበትም አብሮ ተጓዘ እንጂ ምንም ችግር የለበትም ማለት ፖስት ማድረጉ ነው። ያንን አለማጣራቱ እሱ ነው ስህተቱ ሊል ይችላል። በዚህ ጉዳይ እናንተ መነታረቅ መጣላት አያስፈልጋችሁም። እሺ በጣም ያኔ አንዳንድ ጊዜ የራስሽን ስሜት እየተናገርሽ የሰው ስሜት መጉዳት የለብሽም። ኡስማን እንደዛ ብሎ ጎዳና ላይ ስለተገኘ በኢትዮጵያ ሕዝብ ተነስቶ ደግሞ
አንቺ ወረቀት አሰርተሽለት እንደሆነ አላውቅም። እንግዲህ የትዳርሽ አጋር ስላደረግሽው ግን ብዙ ጊዜ በቃ በኮሜንቶቹ አመካይተሽ እየተናገርሽ ነው ያለ